ሰላም ውድ ቤተሰቦቼ እንዴት ናችሁ? እንግዲህ በባለፉት ቪዲዮዎች የጀመርነውን CVP አናሊሲስ ዛሬ የመጨረሻውን ቪዲዮ CVP አናሊሲስ with multiple product ብለን እናያለን ማለት ነው። ምክንያቱም እስካሁን ስናይ የነበረው CVP አናሊሲስን በአንድ ድርጅት አንድ ፕሮዳክት ብቻ ቢያመርት ኖሮ if they produce only a single product ብለን ነበር። ነገር ግን it is not ሪያሊቲ ትሩ አይደል? ድርጅቶች አንድ ፕሮዳክት ብቻ የሚያመርቱ ድርጅቶች አሉ። 2 3 4 5 ከዛም በላይ ፕሮዳክቶች የሚያመርቱ ድርጅቶች አሉ። ስለዚህ ለነሱ እንዴት CVP አናሊሲስ እንዴት ይሰራል፣ እንዴት ብሬክ ኢቭን ፖይንት ይሰራል የሚለውን እናየው ማለት ነው። ኦኬ ሴልስ ሚክስ ስንል the term sales mix or revenue mix it is relative proportion or combinations of quantity of different product for the total sale ቶታል ሴሉን ለማግኘት ወይም ቶታል ገቢው እንዲኖር የተለያዩ ፕሮዳክቶችን ሸጠን ቶታል ሴል እናገኛለን። ስለዚህ የነዛ የተለያዩ ፕሮዳክቶች ኮምቢኔሽናቸው ፕሮፖርሽን ምን ያክል አስተዋጽኦ ምን ያክል ኮምቢኔሽን አላቸው ቶታል ሴሉ ላይ የሚለው ነው የምናየው። ለምሳሌ የ100 ብር ዕቃ ብንሸጥ 3 የምንሸጣቸው ዕቃዎች A B C የሚባሉ ቢኖረን ጠቅላላ ሽያጫችን 100 ብር ቢኖር A ምን ያክል ነው ሽያጭ የወሰደው፣ B ምን ያክል ነው የወሰደው፣ C ምን ያክል ነው የወሰደው ስንል ያንን ነው ሴልስ ሚክስ ወይም ሬቬኒው ሚክስ የምንለው። ያገኘነውን ሬቬኒው ከየትኞቹ ፕሮዳክት ነው ያገኘነው ፕሮፖርሽኑ ማለት ነው። so if the proportion of sales mix is changed CVP analysis totally ይቀየራል and the management is try to combining different sales mix in order to having the great yielding profit ነው። ብዙ ፕሮፊት እንዲኖር ማኔጅመንቶች በየጊዜው ሴልስ ሚክሳቸውን እየቀያየሩ የፕሮዳክት ኮምቢኔሽናቸውን እየቀያየሩ ፕሮፊታቸውን ማሳደግ ይፈልጋሉ ማለት ነው። ስለዚህ በዚህ ጊዜ እንዴት ነው CVP አናሊሲስ የምንሰራው የሚለውን ነው የምናየው ማለት ነው። ኦኬ this section of unit examining usefulness of the CVP techniques for firms that did several products ነው። ኦኬ ለምሳሌ ስለ CVP ከዚህ በኋላ ኢኩዌሽን ኔት ኢንካም ኢኩዌሽናችን ከዚህ በፊት እንደምናውቀው ፕራይስ ታይምስ q ማይነስ ቫሪያብል ኮስት ታይምስ q ማይነስ ፊክስድ ኮስት ብቻ ይሆን። ምክንያቱም አሁን ብዙ ፕሮዳክት ነው ያለን። 3 ፕሮዳክት ካለን 3 ፕራይስ 3 ቫሪያብል ኮስት አለን ማለት ነው። 5 ፕሮዳክት ካለን 5 ሴሊንግ ፕራይስ 5 ቫሪያብል ኮስት አለን ማለት ነው። ስለዚህ ኢንካም ኔት ኢንካም ፎርሙላችን በዚህ መልክ ይሆናል ማለት ነው። P1 times Q1 plus Q2 times Q3 plus Q3 እያለ P3 times Q3 እያለ ይቀጥላል። then minus V1 times Q1 minus V2 times Q2 minus እያለ ቀጥሎ minus fixed cost መጨረሻ ይሆናል። ስለዚህ ባለን ፕሮዳክት ልክ ፕራይሱም ቫሪያብል ኮስቱም በዛው ልክ ይሄዳል ማለት ነው። በዛው ልክ ይሄዳል። ነገር ግን in the multiple product firms break even analysis is somewhat more complex ይሆናል። the reason ለምንድነው ኮምፕሌክስ የሚሆነው? እያንዳንዱ ፕሮዳክት የየራሱ ሴሊንግ ፕራይስ አለው፣ የየራሱ ኮስት ቫሪያብል ኮስት አለው፣ የየራሱ ኮንትሪቢዩሽን ማርጂን አለው። ስለዚህ 5 ፕሮዳክት ቢኖረን 5 ሴሊንግ ፕራይስ 5 ቫሪያብል ኮስት 5 ኮንትሪቢዩሽን ማርጂን አለን። ስለዚህ ይሄንን ወደ አንድ ማምጣት ራሱ እንደ አንድ ከባድ ቻሌንጅ የምንወስደው ነው ወይም ኮምፕሌክስ የሚያደርገው ነገር ነው ማለት ነው። ነገር ግን CVP አናሊሲስ ብሬክ ኢቭን ፖይንት መስራት እንችላለን። ምን በማድረግ ቶታል ፊክስድ ኮስት ዲቫይድድ ባይ ዌይትድ አቨሬጅ ኮንትሪቢዩሽን ማርጂን ፐር ዩኒት ኤንድ ብሬክ ኢቭን ፖይንት ኢን ብሩን ለማግኘት ደግሞ ቶታል ፊክስድ ኮስት ዲቫይድድ ባይ weighted average contribution margin ratio እዚህ ጋር ዩኒቱን ለማግኘት ነው። break even point ዩኒት ለማግኘት total fixed cost divided by weighted average contribution margin per unit and in ብሩን ደግሞ ለማግኘት total fixed cost divided by weighted average contribution margin ratio እዚህ ጋር per unit ነው ዩኒት ስለምንፈልግ፣ እዚህ ጋር ratio ነው ብር ስለምንፈልግ። ኦኬ weighted average contribution margin ratio ግን ማለት ለምሳሌ 3 ፕሮዳክት ቢኖርን ሶስቱም የራሳቸው ኮንትሪቢዩሽን ማርጂን አላቸው። ስለዚህ ተሰብስበው አንድ ኮንትሪቢዩሽን ማርጂን አለበት። ያንን ሰብስበን የምናገኘው ዌይትድ አቨሬጅ ኮንትሪቢዩሽን ማርጂን ፐር ዩኒት የምንለው። ሬሽዮም ተመሳሳይ ነው። ለምሳሌ ዌይትድ አቨሬጅ ኮንትሪቢዩሽን ዩኒት ኮንትሪቢዩሽን ማርጂን is the average of several product unit contribution 5 ፕሮዳክት ካለን የአምስቱን አቨሬጅ ወስደን በሴልስ ሚክሳቸው ከሴልስ ሚክሳቸው ጋር ወስደን የምናገኘው ኮንትሪቢዩሽን ማርጂን ነው ማለት ነው።
ኦኬ ስለዚህ በዚህ መልኩ ማየት እንችላለን ኦኬ weighted average contribution margin per unit ግን እንዴት ይገኛል and ratio እንዴት ይገኛል weighted average contribution margin per unit and weighted average contribution margin ratio እንዴት ይገኛል ኦኬ per unit ለማግኘት contribution margin per unit of product 1 times sales mix of product 1 plus contribution margin per unit of product 2 times sales mix of product 2 plus contribution margin per unit of product 3 times sales mix of product 3 ኦኬ ስለዚህ ይሄኛው contribution margin ነው ይሄኛው sales mix based on sale unit ነው sales mix ዲተርማይን የምናደርገው በሴል ዩኒት ነው ምክንያቱም የምንፈልገው contribution weighted average contribution margin per unit ስለሆነ ስለዚህ sales mix of product 1 ለማግኘት ምን ማድረግ አለብን sale unit of product 1 የፕሮዳክት A ከሆነ ለምሳሌ A ምን ያክል ተሸጠ 10000 5000 6000 ምን ያክል ተሸጠ ዜን ቶታል ሴሉ ስንት ነው ቶታል ስንት ፕሮዳክት ነው የሸጥነው 20000 30000 40000 ስንት ነው የሸጥነው ስለዚህ የፕሮዳክት A ሽያጭ ሲካፈል ለቶታል ሴልስ ሽያጭ የፕሮዳክት B ወይም የፕሮዳክት 2 ሽያጭ ለቶታል ሴል ሽያጭ የፕሮዳክት C ሽያጭ ለቶታል ሴል ሽያጭ የምናደርገው ፐርሰንቴጅ ሴልስ ሚክሳችን ይሆናል ማለት ነው based on sale unit ኦኬ weighted average contribution margin ratio ደግሞ ከሆነ contribution margin ratio of product 1 times sales mix ratio of product 1 plus contribution margin ratio product 2 times sales mix ratio of product 2 plus contribution margin ratio of product 3 times sales mix ratio of product 3 አራት ፕሮዳክት አምስት ፕሮዳክት ቢሆን በዚህ ልክ ይቀጥላል ማለት ኦኬ this one contribution margin ratio ነው ይሄኛው ደግሞ small n ምን ብለን ነው ሪፕሬዘንት ያደርግነው sales mix based on sale ብር እዚህ ጋር sales mix based on sale unit ነው ምክንያቱም የምንፈልገው ዩኒት ነው የምንፈልገው ሬሽዮ ከሆነ ግን በብር ነው ማግኘት ያለብን ኦኬ እዚህ ጋር እንደዚህ እናድርግኛው ካፒታል n ነች እንደዚህ እናርጋት እንደዚህ እናርጋት ስለዚህ ሴል ብር ምን ከኤ ፕሮዳክት ምን ያክል ሴል ተገኘ እዚህ ጋር ምን ያክል ኤ ፕሮዳክት ምን ያክል ተሸጠ ይሄ ደግሞ ከመጀመሪያው ከፕሮዳክት 1 ምን ያክል ሴል ብር ተገኘ ቶታል ሴል ብር ምን ያክል ተገኘ ከፕሮዳክት ቢ ምን ያክል ሴል ብር ተገኘ ከቶታል ሴል ምን ያክል ተገኘ ከፕሮዳክት ሲ ምን ያክል ተገኘ ከቶታል ሴል ምን ያክል ተገኘ ያረግን ይሄኛው ለዚህኛው ስናካፍል የምናገኘው ሬሽዮ ነው ሴልስ ሚክስ ሬሽዮ የምንልከው እዚህ ጋር ግን ሴልስ ሚክስ ፕሮፖርሽን ቤዝድ ኦን ሴል ዩኒት ነው ማለት ነው ቤዝድ ኦን ሴል ዩኒት ነው የምናገኘው ኦኬ እስቲ በኤግዛምፕል እንየው assume that Addis Marine product companies plan to manufacture and sell accessory for recreational fish crafts and pleasure boats. 3 of principal product line are manufactured at Hawassa plant and the operating data for coming year estimated as follows. ስለዚህ ሶስት ፕሮዳክቶች ነው ዋንኛ ፕሮዳክቶች የሚመረቱት ኢትዮ 01 ኢትዮ 02 እና ኢትዮ 03 የሚባሉ ፕሮዳክቶች ይመረታሉ ኦኬ መሸጫ ዋጋቸው ተሰጥቷል ሴሊንግ ፕራይስ ያው ሴሊንግ ፕራይስ 150 80 40 and variable cost 160 እና 40 ተሰጥቷል ኦኬ ኮንትሪቢዩሽን ማርጂኑን አሁን ኮንትሪቢዩሽን ማርጂን እዚህ ጋር የምናየው ኮንትሪቢዩሽን ማርጂንን ምን ማድረግ እንችላለን ራሳችን ዲተርማይን ማድረግ እንችላለን ባይሰጠንም እነዚህ ማለት ባይሰጠንም ዲተርማይን ማድረግ እንችላለን contribution margin ማለት ምን ማለት ነው contribution margin ማለት selling price minus variable cost ነው ስለዚህ 150 ሲቀነስ 150 80 ሲቀነስ 60 20 40 ሲቀነስ 10 ስንት ይሆናል 30 ማለት contribution marginአችንን ጨረስን ዜን contribution margin ratio ማግኘት እንችላለን ምን በማድረግ contribution margin per unit divided by selling price contribution margin per unit divided by selling price ስለዚህ 50 ሲካፈል ለ150 20 ሲካፈል ለ80 30 ሲካፈል ለ40 ምን አገኘን ማለት ነው contribution margin ratio አገኘን contribution margin ratio አገኘን then sale unit ይሰጠናል sale unitን እናውቃለን ከፕሮዳክት ኢትዮ 001 ይሄን ያክል ተሽጧል ፕሮዳክት ኢትዮ 002 ይሄን ያክል ተሽጧል
ፕሮዳክት ኢትዮ 03 ይሄን ያክል ተሽጧል። አጠቃላይ ሽያጫቸው ስንት ነው? 9600 ሶስቱን ስንደምር ማለት። ኦኬ ሴልስ ብር ካልተሰጠን ማግኘት እንችላለን ምን በማድረግ ሴሊንግ ፕራይስ ታይምስ ሴል ዩኒት ነው የመሸጫ ዋጋው ሲባዛ በተሸጠው ፕሮዳክት። ስለዚህ 150 ሲባዛ በ3200 480 ይቅርታ 80 ሲባዛ በ1600 128000 40 ሲባዛ በ4800 192። ስለዚህ ሶስቱን ስንደምራቸው ስንት ይሰጠናል? 800። ይሄ አሁን ጊቨን ነው እስካሁን ድረስ ጊቨን ነው። ያልተሰጡንን እንዲቀለን ብለን ራሳችን ምን እያደረግን ነው? ዲተርማይን እያደረግን ነው። ኮንትሪቢዩሽን ማርጂን ፐር ዩኒት አገኘን፣ ኮንትሪቢዩሽን ማርጂን ሬሽዮ አገኘን፣ ቶታል ሴል ብር አገኘን። ኦኬ ኔክስት what is the requirement? የተጠየቅነው ምንድነው? assume the above sales mix determine break even point for Addis companies during the coming year and also determine the numbers of unit for each product should be sold to break even in unit and in ብር ነው። ስለዚህ break even point in unit and in ብር ተጠይቀናል። ዜን ደግሞ የተጠየቅነው ምንድነው? ከእያንዳንዱ ፕሮዳክትስ ምን ያክል መሸጥ አለብን ብሬክ ኢቭን ፖይንት ላይ ለመድረስ ምን ያክል ገንዘብስ ማግኘት አለብን ነው። ኦኬ እዚህ ጋር ደግሞ what volume of sale ብር ታርጌት ሴል የምንለው ማለት ነው። what volume of sale ብር for each product must be Addis Marine Product Company achieve to earn ብር 73500 after tax in the coming year። ኔት ኢንካም አፍተር ታክስ 73500 እንዲሆን የስንት ብር ሽያጭ መሸጥ አለበት? ሴል ብር ስንት መሆን አለበት ነው። ከእያንዳንዱ ፕሮዳክት ምን ያክል ገቢ ማግኘት አለበት? እያንዳንዱ ፕሮዳክቶች ምን ያክል መሸጥ አለባቸው? ኔት ኢንካም አፍተር ታክሱ 73500 ብር እንዲሆን ማለት ነው። assume the company is subjected to 30% income tax። ካምፓኒው ስንት ፐርሰንት ታክስ ቢከፍል? 30% ታክስ ቢከፍል። ኦኬ እንዴት ነው የምንፈልገው? መጀመሪያ ብሬክ ኢቭን ፖይንት እንፈልግ። ብሬክ ኢቭን ፖይንት ኢን ዩኒት መልቲፕል ፕሮዳክት ካምፓኒ ከሆነ ምን እናርግ ተባብለናል? ፊክስድ ኮስት ዲቫይድድ ባይ ዌይትድ አቨሬጅ ኮንትሪቢዩሽን ማርጂን ፐር ዩኒት ስለሆነ ማለት። ኦኬ ነገር ግን ዌይትድ አቨሬጅ ኮንትሪቢዩሽን ማርጂን ፐር ዩኒት እንዴት ነው የምናገኘው ነው? contribution margin per unit 1 times n1 plus ይሄው እዚህ ጋር then እቺ n1 sales mix proportion ነች። እንዴት እናገኛት እሷን? ቅድም ምን ብለናል? ከፕሮዳክት A የተሸጠው ምን ያክል ነው? 3200። አጠቃላይ ሽያጩ የሶስቱም ፕሮዳክት ድምር ስንት ነው? 9600። ስለዚህ 3200 ሲካፈል ለ9600 33% ይመጣል። and product ሁለት ደግሞ የተሸጠው ሽያጭው ሴል ዩኒት እዚህ ጋር ያለው ማለት ነው። ይሄው የፕሮዳክት A 3200 ነው፣ የፕሮዳክት B 1600 ነው፣ የፕሮዳክት C 4800 ነው። ቶታል ስንት ነው? 9600 ነው። ስለዚህ እንደዚህ ያደረገ 9800 ሲካፈል ለ9600 ስንት ሆነ? 0.5 ዜን መተካት ነው። ኮንትሪቢዩሽን ማርጂን ፐር ዩኒት ስንት ነው? የመጀመሪያው 50 ነው። 50 ነው መጀመሪያ ሰርተናል። የዚህኛው ደግሞ 20 ነው። ይሄኛው ደግሞ ስንት ነው? 30 ነው። መጀመሪያ ጊቭን ላይ ሰርተን የመጣው ማለት ማየት እንችላለን። ይሄው ኮንትሪቢዩሽን ማርጂን የፕሮዳክት 1 50 ነው፣ የፕሮዳክት 2 20 ነው፣ የፕሮዳክት 3 ደግሞ 30 ነው ማለት 30 ነው። ስለዚህ ፕራይደግን ተካ። ይሄው 50 ሲባዛ በ0.333 20 ሲባዛ በ0.1667 ፕላስ 30 ሲባዛ 0.5 ስንት ሆነ? አጠቃላይ 35 ሆነ ማለት ዌይትድ አቨሬጅ ኮንትሪቢዩሽን ማርጂን ፐር ዩኒቱን 35 አገኘን። ዜን ቶታል ፊክስድ ኮስት 840 ሺህ የተሰጠን 840 ሺህ ሲካፈል ለ35 ስንት ይሆናል ማለት ነው? 24000 ዩኒት። ምን ማለት ነው? በብሬክ ኢቭን ፖይንት ላይ ዜሮ ፕሮፊት ዜሮ ሎስ በሚሆንበት ፖይንት ላይ ይሄ አዲስ ካምፓኒ ስንት ዩኒቶች ኢትዮ 001ም ኢትዮ 002ም ኢትዮ 003ም ተደምረው 24000 ዩኒት መሸጥ አለበት። ኦኬ 24000 ዩኒት የሚሸጥ ከሆነ ደግሞ
ከኤ ምን ያክል ከኢትዮ 001 ስንት ከኢትዮ 002 ስንት ከኢትዮ 00 ኢትዮ 03 ላይ ስንት 24000 ሲባዛ በሴልስ ሚክሱ እዚህ ጋር ባገኘ ነው ማለት ነው እዚህ ጋር ባገኘ ነው and 24000 ሲባዛ በ0.this one 24 ስንት ሆነ ማለት 01 8000 መሸጥ አለበት 02 4000 መሸጥ አለበት 03 12000 መሸጥ አለበት አጠቃላይ 24000 ዩኒት መሸጥ አለባቸው ማለት 24000 ዩኒት መሸጥ አለባቸው ስለዚህ ብሬክ ኢቭን ፖይንት በቶታልም ሰራን በብርም ሰራን ማለት ብሬክ ኢቭን ፖይንት በቶታልም ሰራን በብርም ሰራን ማለት ኦኬ ኔክስት break even point በብርም ተጠይቀናል break even point for ብር ተጠይቀናል so break even point ብር for multiple product ምንድነው ብለናል fixed cost divided by weighted average contribution margin ratio weighted average contribution margin ratio ደግሞ ማለት contribution margin ratio 1 times n1 contribution margin ratio 2 times n2 plus contribution margin ratio times n3 ነው ስለዚህ ሬሽዮ ስለሆነ ሴልስ ሚክስ ሬሽዮአችን እንዴት ነው የምናገኘው የፕሮዳክት ኤ ጠቅላላ ሽያጭ ስንት ነው ሲካፈል የሶስቱ ፕሮዳክት ድምር ጠቅላላ ሽያጭ ስንት ነው የፕሮዳክት ቢ ጠቅላላ ሽያጭ ስንት ነው አጠቃላይ የድርጅቱ ጠቅላላ ሽያጭ ስንት ነው ቀደም ሲያገኝተናል እንየው ከፕሮዳክት ኤ ያገኘነው ሴል መጠን ስንት ነው 480 ከፕሮዳክት ቢ 128000 ከፕሮዳክት ሲ 192000 ስለዚህ እሱን ለጠቅላላ ሽያጩን ያካፈለው 480000 ሲካፈል ለ800000 60% and 128000 ሲካፈል ለ800000 16% 192000 ሲካፈል ለ800000 24% ስለዚህ ቀደም ደግሞ ምን አግኝተናል ኮንትሪቢዩሽን ማርጂን ሬሽዮ የእያንዳንዱን ዩኒት አግኝተናል ስንገባ ነገሮችን አቀለን ስለገባ ነው ኮንትሪቢዩሽን ማርጂን ሬሽዮ የእያንዳንዱን ፕሮዳክት አግኝተናል እዚህ ጋር ማለት ነው ኮንትሪቢዩሽን ማርጂን ሬሽዮ ማለት ምንድነው ኮንትሪቢዩሽን ማርጂን ሬሽዮ divided by selling price ነው 33% 25% 75% አድርገን ስለዚህ 33% ሲባዛ በ0.6 25% ሲባዛ በ0.6 75% ሲባዛ በ0.24 አጠቃላይ ስንት መጣል መልሱ 0.42 ወይም 42% ሆነ ማለት ነው ዜን ብሬክ ኢቭን ፖይንት ኢን ብር ከተባለን ፊክስድ ኮስቱን ለምን ማካፈል ነው ለዌይትድ አቨሬጅ ኮንትሪቢዩሽን ማርጂን ሬሽዮ ይሄው ለዚህኛው ማካፈል ስንት አገኘን 2 ሚሊዮን አገኘን 2 ሚሊዮን ሌሎች አሰራሮችም አሉ n1 n2 n3 ያለ እንሰራው ነገር ግን ይሄኛው ለዚህ ፕሬዘንቴሽን ጥሩ ይመስለኛል ስለዚህ 2 ሚሊዮን መጣል ብሬክ ኢቭን ኢን ብር ስንት መጣ 2 ሚሊዮን ብር ምን ማለት ነው አት ብሬክ ኢቭን ፖይንት ድርጅቱ ትርፍም ኪሳራም ከሌለው እስከ ስንት ትርፍም ኪሳራም እንዳይኖረው እስከ ስንት ብር ድረስ ገቢ ማግኘት አለበት እስከ 2 ሚሊዮን ብር ማለት 2 ሚሊዮን ብር ማግኘት አለበት 2 ሚሊዮን ብር ካገኘ there is no profit there is no loss because we are at the break even point ማለት ነው ሶስቱንም ፕሮዳክት ሸጠን ኢትዮ 00 ኢትዮ 01 ኢትዮ 02 እና ኢትዮ 03 ሸጠን ማለት ኦኬ ሌላም ተጠይቀን ነበር ቢን በጣም ይቅርታ ኔት ኢንካም አፍተር ታክስ 73500 ለማግኘት ምን ያክል ታርጌት ሴል ማግኘት አለበት ምን ያክል ታርጌት ሴል መሆን አለበት ተብለን ቢ ላይ ተጠይቀናል ስለዚህ መጀመሪያ ኔት ኢንካም ቢፎር ታክስ ማግኘት አለበት ኔት ኢንካም ቢፎር ታክስ ደግሞ ማለት ምን ማለት ነው ኔት ኢንካም አፍተር ታክስ ዲቫይደድ ባይ 1 ማይነስ ታክስ ያው እዚህ ጋር እንደምታዩት ኔት ኢንካም ቢፎር ታክስ ማለት ኔት ኢንካም ቢፎር ታክስ ማለት ኔት ኢንካም አፍተር ታክስ ዲቫይደድ ባይ 1 ማይነስ ታክስ ስለዚህ እንዲኖረ ድርጅቱ እንዲኖረ የፈለገው ከታክስ በኋላ 73500 ማግኘት ነው ታክስ ሬቱ 30% ተሰጥቷል ስለዚህ 73500 ሲካፈል 1 minus 30% ስንት ሆነ ማለት ነው 105000 ከታክስ በኋላ 73500 ለማግኘት ከታክስ በፊት 105000 ብር ማግኘት አለብን ኦኬ ከታክስ በፊት 105000 ብር ለማግኘት ምን ያክል ሽያጭ መሸጥ አለብን በዩኒትም በብርም how many unit to be sold and how many per it should be gated from this product smart ስለዚህ ታርጌት ሴል ብርን ለማግኘት ፊክስድ ኮስት ፕላስ ኔት ኢንካም
net income before tax divided by weighted average contribution margin per unit ለምንድነው per unit ያደረግነው የተጠየቅነው ታርጌት ዩኒት ሴልስ ነው ስለዚህ ፊክስድ ኮስታችን 840,000 ነው ሲደመር 105,000 ሲካፈል ለ35 ምክንያቱም ቅድም ስንት አገኝተናል weighted average contribution margin 35 ስላገኘን ስንት ሆነ ማለት ነው 27,000 net income after tax 73,500 የሚሆነው net income before tax 105,000 የሚሆነው ምን ያክል ዩኒት ስንሸጥ ነው 27,000 ዩኒት ስንሸጥ ነው ማለት ነው 27,000 ዩኒት ስንሸጥ ነው ኦኬ 27,000 ነው የምንሸጠው ስለዚህ ከፕሮዳክት 01 ከፕሮዳክት 02 ከፕሮዳክት 03 ምን ያክል ዩኒት መሸጥ አለበት ቅድም ባገኘ ነው ሴልስ ሚክሱ ማባዛት ነው 27,000 ሲባዛ በ23 በ33% 9,000 27,000 ሲባዛ በ16% 4,500 27,000 ሲባዛ በ0.75 13,500 ሶስቱን ስንደምራቸው ስንት ይሆናል 27,000 ይሆናል ማለት 27,000 ይሆናል ስለዚህ ይሄ ታርጌት ሴል ኢን ዩኒት ነው ያሰብነውን ኔት ኢንካም ቢፎር ታክስ እና አፍተር ታክስ ለማግኘት 27,000 ዩኒት መሸጥ አለበት ኦኬ ምን ያክልስ ገቢ ማግኘት አለብን ምን ያክል ሴልስ መሸጥ አለብን in order to get this target net income after tax and net income before tax ለማግኘት ምን ያክል ቶታል ብር ኦፍ ሴልስ መሸጥ አለበት የሚለውን ለማወቅ fixed cost divided by net income before tax divided by weighted average contribution margin ratio ስለዚህ 840,000 fixed cost ነው ሲደመር 105,000 ሲካፈል እቺን weighted average contribution margin ratio ቅድም አግኝተናል ስንት 0.42 አግኝተናል አጠቃላይ ስንት ሆነን ማለት ነው ኦኬ ስለዚህ ስንት ነው የሚሆነው ማለት ነው ታርጌት ሴል ኢን ብራችን 2,250,000 ነው ምን ማለት ነው at in order to achieving this target net income before tax and net income after tax achieve ለማድረግ ይሄን ያክል ቶታል ሴል ሊኖረን ይገባል ማለት ነው ስለዚህ በመልቲፕል ፕሮዳክት ጊዜ በዚህ መልኩ እንሰራለን ማለት ሌሎች አሰራሮችም አሉ በርግጥ ይሄኛው ግን አንድ ጊዜ weighted average contribution margin per unit ማዘጋጀት አንድ ጊዜ weighted average contribution margin ratio ማዘጋጀት ዜን ከዛ በኋላ ምናቀው ፎርሙላ ተግባራዊ ማድረግና ኢንተርፕሬቴሽን ወሳኝ okay the last topic of this chapter which is underlining assumption of CVP analysis which means የትኞቹም ቲዮሪዎች አንዳንድ ነገሮች እነሱ assumptionዎች አላቸው ይሄንን assume አድርገን ይሄ መለወጥ የለበት ይሄ ከሆነ ብለን የምንነሳቸው ነገሮች አሉ ስለዚህ the first assumption it is costs are linear or straight line through the entire relevant range they can be accurately divided into variable cost and fixed cost element and ምን ማለት ነው total fixed cost አይቀየርም ብለን assume እናደርጋለን ምክንያቱም total fixed cost ከተቀየረ እና variable cost per unitም ከተቀየረ ምን ሰራው CVP analysis ሁሉ በዛው ልክ የተቀያየረ ስለሚሄድ assume ስንሰራ CVP analysis ምን ብለን assume fixed cost እና variable cost per unit constant ናቸው then efficiency and productivity of process and workers is remain constant የድርጅቱ የመስራት አቅም efficiency productivity የወርከሮቹ efficiency constant ነው ብለን ምክንያቱም ይሄም ቀጥታ efficiencyያቸው productivityያቸው ከኮስት ጋር ቀጥታ ግንኙነት ስላለው እኛ ያንን ሁሉ ኮንስታንት አድርገን ነው የምንነሳው ማለት ነው then the behavior of total revenue is linear or straight line this implies the price of the product or service will not change as the volume varies with the levels of ranges ምን ማለት ነው ሴሎቹ በተለዋወጠ ቁጥር ወይም numbers of unit በተለዋወጠ ቁጥር ፕራይሱም አብሮ ምን አይልም assume እናደርጋው ኮንስታንት ነው አይለዋወጥም ብለን assume እናደርጋለን ስለ CVP analysis እናወራ and multiple product company ደግሞ ከሆነ ሴልስ ሚክሱ አሁን ያየነው ሴል የፕሮዳክት 1 ፕሮዳክት 2 እና ፕሮዳክት 3 ሴልስ ሚክስ ሬሾአቸው አይለዋወጥም ኮንስታንት ነው ምክንያቱም የአንዱ ሴልስ ሚክስ ተለወጠ ማለት ቶታሊ ሰራ ነው CVP analysis ሁሉ እንደገና የሚቀየር በመሆኑ ማለት and ለማንኛኛ ያየነው የምናየው ለማኑፋክቸሪንግም ለየትኛውም ድርጅት ቢሆን ስናወራ in manufacturing firms inventory do not change it beginning inventory እና ending inventory እኩል ናቸው ብለን ነው
ስለ CVP analysis የምናወራው ማለት ነው and the value of birr received today is the same value for the birr received in any future time value of money zero ነው የዛሬ ብርና የነገ ብር ልዩነት የለውም በሚል አሰብሽን ነው CVP analysis እየሰራን ያለነው ማለት ነው አንዳንዶቹ ከሪያሊቲ ጋር ይጣረሳሉ ነገር ግን እኛ ይሄንን የምንሰራው CVP analysis እነዚህን አሰብሽኖች አስቀምጠን ነው ማለት ነው ኦኬ በጣም አመሰግናለሁ በተከታታይ ቪዲዮዎች ስለ CVP analysis አውርተናል ኔክስት ደግሞ ስለ ማስተር በጀት እናወራለን ተከታተሉኝ ሼር አድርጉ ሰብስክራይብ አድርጉ ቶሎ እንዲደርሳችሁ ማስተር በጀት for merchandising business plan ቀጣይ ቻፕተር 2 ለማየት እንሞክራለን ለመርቸንዳይዚንግ ቢዝነስ ብቻ ብለን ሌሎቹን የማኑፋክቸሪንግ ሰርቪስን ደግሞ በኔክስት በሌላ ጊዜ እናያለን ማለት ነው በጣም አመሰግናለሁ